ሉቃስ ወንጌል ምዕራፍ 17 ላይ ያለውን አንድ ቃል ጌታ ኢየሱስ ክርስቶስ ስለፈወሳቸው ስለነዛ 10 ለምጻሞች እናነብና እሺ ከዚያም በኋላ ኢየሱስ ወደ ኢየሩሳሌም ሲሄድ እሺ በሰማርያና በገሊላ ድንበር በኩል አለፈ። እስቲ በሉ ጌታ ኢየሱስ ወደ በሰማርያና በምን በኩል አለፈ? በኢየሩሳሌም ድንበር በኩል አለፈ። እሺ ወደ አንድ መንደር እንደገባም ለምጽ ያዛቸው 10 ሰዎች አገኙት። ወደ አንድ መንደር እንደገባም ለምጽ ያዛቸው ስንት ሰዎች አገኙት? 10 ሰዎች ምን አሉት? አገኙት። እሺ እነርሱም በርቀት ቆመው በታላቅ ድምጽ ኢየሱስ ጌታ ሆይ ራራልን አሉት። እሺ እነርሱም ባያቸው ጊዜ ሂዱና ራሳችሁን ለካህን አሳዩ አላቸው። እነርሱም ወደዚያ በመሄድ ላይ ሳሉ ነጹ። እነዚያም እስቲ በሉ እነርሱም ወደዚያ በመሄድ ለካህኑ ራሳቸውን ለማሳየት በመሄድ ላይ ሳሉ ምን አሉ? ነጹ። እሺ ከእነርሱም አንዱ መፈወሱን ባየ ጊዜ አሁን በጌታ በኢየሱስ ስም የናንተ ከዚህ ከተመለሰው ጎራ ያሳትፋቸዋል። እኔ እዛ 9 ታምራቱን አይቶ ከሚቀሩት ወገን ሳይሆን ለማመስገን ከሚመለሱት ወገን ያርጋችሁ። አሜን። ከእነርሱም አንዱ እስቲ በሉ ከእነርሱም አንዱ መፈወሱን ባየ ጊዜ በታላቅ ድምጽ እግዚአብሔርን እያከበረ ተመለሰ። ይኸውላችሁ በታላቅ ድምጽ እግዚአብሔርን እያከበረ ወደ ቤት ከመሄዱ ይልቅ ወደ ኢየሱስ ተመለሰ። ከዛስ ምን አለ? በኢየሱስም እግር ላይ በፊቱ ተደፍቶ አመሰገነ። ጋዳባ አረ ኢየሱስ ጌታን። ይሄ ቃል በጣም ተች ያደርግ። በኢየሱስ እግር ላይ ምን እያለ ተደፍቶ ማና ኮቫዳዳ በኢየሱስ እግር ላይ ተደፍቶ አመሰገነው። እሺ ይህ ሰው ሳምራዊ ነበር። አቤት አንዳንድ ጊዜ እኮ የማይገመት ኳሊቲ የሚገኘው ኃጢአተኞች ጋር እግዚአብሔርን ማመስገን ይገባቸዋል ብሎ እስራኤል ብዙ ምህረት ብዙ ቸርነት የሚገርመው እግዚአብሔር ከነሱ ወገን ነው። የድህነት ተስፋ አላቸው። ብዙ እድል የተሰጣቸው አብረው ሰው የሆኑ ታምራቱን እየበሉ እየጠጡ ምንም እንዳልተፈጠረ እንደፈለጉ ይንቀሳቀሳሉ። ቢገርመው ግን አሁን እነዚህም ከአንዱ በቀር ይሄኛው ነው ልዩ ወገን። እነሱ ተመሳሳይ በነገራችን ላይ የእስራኤል ዘር ናቸው። ማይ ጋድ ታምራት ሆኗል። አንድ ነገር ስሙኝ። ለምጽ ታውቁታላችሁ ታሪኩን። ለምጽ እነዚህ ሰዎች ህይወት ላይ ምን ያህል የስነ ልቦና ምን ያህል አካላዊም ሆነ የስነ ልቦና እንዲሁም ደግሞ ከማህበረሰብ አርቋቸው በጫካ ለብቻቸው እንዲኖሩ ያደረገ ችግር ነው። ችግሩ ኢየሱስን ሲያዩ እኮ ያሉት ከላይ ምንድን ነው? ምን ብለው ነው የጨውት? በታላቅ ድምጽ ኢየሱስ ጌታ ሆይ ራራልን አሉት። ተመልከት፣ ኢየሱስ ከሩቅ ሲመጣ አዩት። ኢየሱስ ጌታዬ ሆይ ራራልን አሉት። አሁን እንደዚህ ጨውኸ ምህረት ሲያረግልህ ውለታ በልቶ መቀመጥ ኃጢአት ነው። ወዳጆቼ ራራልኝ ብሎ ጨውት። ካህናት አይነካቸውም፣ አገልጋይ አይነካቸውም፣ የቤተ ክርስቲያን ሰው አይደለም እጁን ጭኖ ሊጸልይላቸው ይቅርና በፍጹም አይቀርባቸውም። ከነካ ይረክሳል። ከሰው ሁሉ ተገሏል። ማንም ሰው ቀርቦ ሊጸልይላቸው አይችልም። ኢየሱስ ግን ሃሌሉያ ከሩቅ አዩትና እንዲህ አሉ፣ ኢየሱስ ሆይ ምን በልልን? ራራልን ብለው ጨው። ኢየሱስም እንዲህ አላቸው፣ የምህረት አምላክ የርህራሄ ሁሉ አምላክ አያቸውና እንዲህ አለ፣ ኢየሱስ ጌታ ሄዱና ራሳቸውን ለካህን አሳዩ። ለካህን እኮ ማሳየት አይችሉም። ራሳቸውን ካህን ወይም ካህኑ ጋር ቤተ መቅደስ አካባቢ መቅረብ አይችሉም። እግዚአብሔር ግን እንዲህ አላቸው፣ ሄዱና ለካህን አሳዩ። መጀመሪያ ይሄ ለምጽ የከለከላችሁ ቦታ ላይ ቁሙ አላቸው። ከዛስ እየሄዱ ሳለ ገና ካህኑ ጋር አልደረሰም። ምክንያቱም ኢየሱስ ያውቀዋል። ወደ መንገድ ላይ እያሉ ወደ ካህን እየሄዱ ራሳቸውን ሊያሳዩ እየሄዱ ሳለ መንገድ ላይ 10ሩም ከለምጻቸው ነጹ። 10ሩም ከዛ ኢናካባ ይሄኛው ወገን ሳምራዊ በጣም ነው ልቤን የነካኝ። አየ ሲያየለም ቺናኩባካታ እንዴ አለ። እኔ እንደ ቀላል ነገር አለ ድንገት መንገድ ላይ እንደ ድል እንደሆነብኝ ነገር እንደ ድል ታምር እንደሆነለት ሰው ዝም ብዬ ወደ ቤት ያልሄድም አለ። ወደ አድራጌ ይመለሳለሁ፣ ወደ ፈወሰኝ አምላክ ይመለሳል። ሁሉም ምንም እንዳልተፈጠረ ትተው ሲሄዱ ይሄኛው ሰው ተመለሰ።
ሃሌሉያ። ይሄኛው ሰው ተመለሰ። ከዛ እንደዚህ አለ። መፈወሱን ባየ ጊዜ ይህ ሰው መፈወሱን ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። ልበላ አንዳንድ አብዛኛው ሰው እናንተን አይወክልም። በኢየሱስ ስም እኔን አይወክልም በል። አውጣ ከዛ ውስጥ በል። እኔን አይወክልም በል። በኢየሱስ ስም ችግርን በትልቅ ድምፅ አልናገረውም። መከራን፣ እጦትን፣ ባጣትን ሰይጣን እንዲያደረገብኝ፣ ሰይጣን ተበቀለኝ፣ ሰይጣን በሬ ዘጋ፣ ሰይጣን አሳመመኝ፣ ሰይጣን በሽተኛ አደረገኝ የሚለውን ድምፅን ከፍ አድርገህ አውርተህ እግዚአብሔር ሲፈውስ በሎሳስ ወደ ቤት አይሆንም። ከፍ ባለ ድምፅ በታላቅ ድምፅ አንድ ሰው ጮክ በል። ከፍ ባለ ድምፅ። ከፍ ባለ ድምፅ ማለት ምን ማለት እንደሆነ ልንገራችሁ። መንገድ ላይ ሲመለስ ኢየሱስ ስም ይባረክ፣ ክብር ላንተ ይሁን። ይህ ሰው አበደ እንዴ? ኧረ ጌታ ሆይ አመሰግናለሁ፣ ፈዋሼ፣ አዳኜ፣ ምህረት አረክልኝ፣ አዳንከኝ። ሰው ሁሉ ያዩታል። ይሄ ልጅ አብዷል ይላሉ። እንዴት አላብድም? ቀላቀለኝ ከማህበር ውስጥ፣ ቀላቀለኝ ወደ ክብር፣ ቀላቀለኝ ወደ ቤተ መቅደስ፣ ቀላቀለኝ ወደ ህዝቡ መሃል፣ ቀላቀለኝ ወደ ሕያዋን ማህበር። ከዛ የጮኸ በታላቅ ድምፅ እያመሰገነ ተመለሰ ይላል። ይኸውላችሁ ስሙኝ። ቸርች መድረስ ኢየሱስ ጋር መድረስ አልጠበቀም። እዛው ለምጹ እንዳየ ነው መጮህ ጀመረው። ድምፁን ከፍ አድርጎ ማመስገን ጀመረ። ማካታባ እንዴት ለማመስገን ድምጼን በነገራችን ላይ ላንሾካሾክ ያደረገልኝ ለማውራት ለምንድን ነው የምንሾካሾከው? በጎነቱን ለማውራት ለምንድን ነው የምንሾካሾከው? ጮክላለሁ። አድኖኛል፣ ደርሶልኛል፣ ባርኮኛል፣ ከሁሉ አድኖኛል። ማዳኑም ይላል መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 73 ማዳኑም ከወደረኞቻችን ሁሉ ነው። እስቲ በሉ ማዳኑም በሉ ባካችሁ ከወደረኞቼ ሁሉ ነው በሉስ። አድኖኛል፣ እንዳመሰግነው በቤቱ ተክሎኛል። እስቲ አመሰግነዋለሁ በሉ። አመሰግነዋለሁ። አያያያ እኔ ዛሬ ጤና እንድታጡ ፈልጋለሁ። አይኑራችሁ ዛሬ። እስቲ ዛሬ ለአንዴና ለመጨረሻ በህይወታችሁ ውስጥ በዚህ ጉባኤ መካከል ለእያንዳንዱ በጎነቱ ጮክ ብለን የምናመሰግንበት ድምጻችን የማይቆጠብበት ቀን ነው ከዚህ ቤት የሚሆነው። ስሙኝ፣ ወደ አንዳንድ ነጥቦችን ኢየሱስም እንዲህ አለ። ከዛስ በኢየሱስ እግር ላይ በፊቱ ተደፍቶ አመሰገነው። ይህ ሰው ሳምራዊ ነበር። ኢየሱስም ሌሎች ምን ጠየቀው? የተነጹት 10 ሰዎች አልነበሩምን? ኢየሱስም ለዚህ ሰው እንዲህ አለ። የነጹት አንድ ሰው ብቻ እኮ አይደለም አለ። የነጹ 10 አይደሉምን አለ። ታዲያ 9 የት ደረሱ? እግዚአብሔር እንዲህ ያለህ ነው ወንድሜ፣ የት ደረስክ? ልጠይቀኝ ቸግሮ እኔ ጋር መጥተህ ነበር። ካደረክልህ በኋላ የት ገባ ይልሃል እግዚአብሔር። ኢየሱስ ጌታ። እሺ ከዚህ ከባዕድ ሰው በስተቀር ይላል ትርጉሙ። ከባዕድ ሰው በስተቀር ወይም ከዚህ ከልዩ ወገን ይላል የድሮ መድ። ከዚህ ከልዩ ወገን በስተቀር ተመልሰው እግዚአብሔርን የሚያመሰግኑ የሉም ማለት ነው። አይገርምም? ተመልሶ እግዚአብሔርን የሚያመሰግኑ የሉም ማለት ነው። ተመልሶ አለው በሉ። ተመልሼ ጌታን ለማመስገን አለው። ወዳጆቼ ተመልሶ ጌታን ማመስገን፣ ተመልሶ ጌታን ማክበር ማለት እንደና ጌታ ህይወት እንዲያደርግ እድል መስጠት ነው። እግዚአብሔር እድል በህይወታችሁ እንደገና እንዲያገኝ ኦፖርቹኒቲ ማመቻቸት ነው ለጌታ። ምስክርነት ወይም ቴስቲሞኒ፣ ምስክርነት፣ ምስጋና። ምስክርነት የሚለው የግሪክ ቃል ማርቱስ ሲሆን ትርጉሙ ማስረጃ ወይም ማረጋገጫ ማለት ነው። ኢየሱስ ጌታን ማስረጃ ወይም ማረጋገጫ። ይኸውላችሁ ምስክርነት የሚለው የግሪክ ቃል ማርቱስ ሲሆን ትርጉሙ ማስረጃ ወይም ማረጋገጫ ማለት ነው። ማስረጃ ወይም ማረጋገጫ። እግዚአብሔር እንዳዳናችሁ ማረጋገጫ፣ እንደረዳችሁ ማረጋገጫ፣ እንደፈወሳችሁ ማረጋገጫ፣ ከሰው ሁሉ መካከል ምህረት እንዳደረገላችሁ ማረጋገጫ፣ ማስረጃ ወይም ማረጋገጫ ነው። የእግዚአብሔርን በጎነት፣ ቸርነት ኢየሱስ ጌታ እናንተ ህይወት ያደረገውን የምታስ ማስረጃ፣ የሕያውነቱ ማስረጃ፣ እግዚአብሔር ሕያው እንደሆነ ማስረጃ ነው። ስለዚህ መመስከር ወይም ማመስገን ኢየሱስ ጌታ እግዚአብሔር በህይወት ላደረገው ነገር፣ እግዚአብሔር በህይወት ለሰራው ነገር እውነተኛ ምስክርነት መስጠት ነው። ምን ማለት ነው? እውነተኛ ወይም በእግዚአብሔር ፊት ታማኝና እውነተኛ ሆኖ መገኘት ነው። እግዚአብሔር ሆይ እንደፈወስከኝ እኔ ሕያው ምስክር ነኝ ማለት ነው። እንዳዳንከኝ እኔ ሕያው ምስክር ነኝ። ዓለም ሁሉ እግዚአብሔር አይረዳም ቢል እኔ ግን እንደምትረዳ ማሳያ ነኝ።
አንድ ሰው አሜን። ይህንን በምታደርጉበት ሰዓት እግዚአብሔር በህይወት ውስጥ እንደገና ለማድረግ እድል ያገኛል። እንደገና ለመስራት እድል ያገኛል። ለማመስገን የማይመለሱ ሰዎች እግዚአብሔር በህይወታቸው እንደገና እድል እንዳያገኝ በሩን ይዘጉበታል። ባካችሁ የእግዚአብሔርን በጎነት አትሸሽጉ። በጎነቱን አትሸሽጉ። አሜን አሜን። በጣም ጀንተል አትበሉ። እግዚአብሔር ፊት በተለይ ትልቅ ሰው አትሁኑ። በጣም አትልቅ። እኔ ተከበርኩ ነኝ ምናምን ሰው ፊት እንዴት አራታው ቻግሮ ሰው ፊት እንዳቆም በኋላ አሁን ጌታውን ማዳኑን ለመመስከር አይደል ሰው ፊት መቆም ያሳፈረ? ቻግሮ ትቆማለህ። በሚዲያ ሁሉ ልትቆም ትችላለህ። አላያችሁም? አንዳንድ ሰው በሚዲያ ሁሉ ሲለመንለት በሚዲያ ወገኖች እርዱኝ ሲል ትቆማለህ ሰው ፊት። እግዚአብሔር ረድቶ እግዚአብሔር ፊት ማዳኑን ለመናገር በጣም ከበርቴ እንደሆንክ ጭንቅላት ካሰበ ቻግሮ ትቆማለህ። እመነኝ ይሆናል። ይሄ ቻግሮ በብድር ሰው ፊት ትቆማል። ቻገረኝ እግዚአብሔር እባክህ ሲል ረደዛ ምናምን ሲል እያልተለማመጥክ እግዚአብሔር ሰው ፊት አያቆምህ። እግዚአብሔር ፊት ያቆምህ። ጮክ በሉና እፊቱ ያቆመኛል በሉስ። እፊቱ እግዚአብሔር ሲረዳችሁ ለምስጋና በፊቱ ቁሙ። ክብራችሁ ከምስጋናው አይበልጥ። ክብራችሁ ከምህረቱ አይበልጥ። ክብራችሁ ምክንያቱም ክብር የለኝም፣ ያለሱ ክብር የለንም። መጽሐፍ ቅዱስ ሲናገር ክብራችን እሱ በሚገለጥበት ጊዜ ነው። የሱ መገለጥ የሱ መታየት እግዚአብሔር ካደረገልኝ በነገራችን ላይ እዚህ ቦታ ላይ እኔ ምንም አይመለከተኝም ያድርግልኝ ዝም ብዬ ማማሩ ኢየሱስ ጌታ ቻግሮኝ እንዳላለቀስኩ ረድቶኝ ደግሞ እንትን ልበል እንዴ? ማን አየኝ ቻግሮኝ? እግዚአብሔር ፊት እኮ ነው የምነግራችሁ። ብዙ ጊዜ ያገለገልኳቸው ሰዎች እኔ አባቴ ታሞ 2000 ብር ብድር ጠይቄውባቸው ፊታቸውን አዙሮብኛል። 2000 ብር እግዚአብሔር ምስክሬ። አገልግያቸው ቤት ገዝተዋል። መልእክት አምጥቼላቸው መኪና ገዝተዋል። የዛን ቀን ቸግሮኝ የእግዚአብሔር እባክህ አባቴ ታመመብኝ አስቸኳይ ብር አስፈለገኝ። ኪሴ ላይ ብር አልነበረም። በቃ ማቆ በጣም ምቀርበው ደወልኩለት። የዛሬ 12 ዓመት አካባቢ አረሳው። በህይወቴ ዘመን አረሳውም ያምፔን አረሳውም። የእግዚአብሔር ምህረት በየአደባባዩ በየሚዲያ በየመጽሔት ሁሉ ነጋውራሉ። አረ ኢየሱስ ጌታ አልረሳው። 2000 ብር ሰው ለኔ ሊሰጠኝ ይሄ እነዚህ ሰዎች ስንት ጊዜ እየተሯሯጥኩ አረ ራስን አካብድ ሲሉ ያላካብድ ብዬ በጠሩ ሂሳብ ከች ብዬ ስጸልይ ታምር ሲሆን ሲጸልይ ታምር 2000 ብር አበድረኝ አልኩት። በነገራችን ላይ ብድር ሰውን መጠየቅ ልማድ የለኝም ነበር፣ ግን የአባቴ ጉዳይ ሆኖብኝ ኢየሱስ ጌታን አስቸኳይ ሐኪም ቤት ደርሶ ነው ደግሞ ይደውሉልን። እዚህ አዳማ ሆስፒታል ሲደውሉልኝ አዳማ ሆስፒታል እንደዚህ ነው ይሄን ያህል ብር ጎደለ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እናንተ እሺ አለኝ። ከዛ ስልኩን ዘግቶ ጠፋብኝ ልጁ። ከስንት ጊዜ በኋላ እንደገና ሲቸገረው እኔ ጋር አልደወለም። የእግዚአብሔር ሰው ጸሎት ፈልጋለሁ ብሎኝ ምን ላድርግ አገልጋይ ነኝ እርገመውም አለኝ ውስጤ። ግን አገልጋይ ነኝ ለሱ አልተፈጠርኩም። ግን በህይወቴ መቼ ማረሰው እግዚአብሔር ታዲያ 2000 ብር ቸግሮኝ ለአባቴን ማሳከም አቅቶኝ የነበረውን ዘመን አሳልፎኝ ገንዘብ እጄ ላይ የሚቆጠር ሲገኝ እንዴት ረሳዋለሁ? ዝም ብሎ የሆነ እንደ ድል እንደደረስኩ በቃ በድል ከጊዜ በኋላ የሆነ የፋይናንስ ደረጃ ላይ ነው ያለ እርሱ የሆነልኝ ነገር የለም። አንድ ሰው ጮህ አሜን ይበል። አሁን 10 ሺህ 50 ሺህ ምናምን ሰው ሲሰጥ ሰው ትራንስፈር ሲያደርግ ያንን አረሰው። ጌታዬ ነው የምነግራችሁ። የትኛው ሲዝን ላይ እንደ በቃው አልቆጥርም፣ እንደ አሁንም እንደምችል አላስብም። እሱ ካረዳኝ 5 ሳንቲም አሁንም አልችልም፣ ምንም ማድረግ አልችልም። ረድቶኝ ነው። ምህረቱን አረሳ። በቀላል የምትታከም ነገር ፋዘር ያኔ መድረስ አቅተ ነው አይኑን የወሰደበት ትንሽ ሞራ ትገፈፍ
ኢየሱስ ጌታ ሁሌ ጌታን እለዋለሁ አንተ በባረከኝ ጊዜ ኢየሱስ ጌታን። ይሄ ቀን ጊዜ እኮ እንደሚያልፍ አልፏል። አሁን 2000 ብር አይቸግረኝም። ይሄም የመሰለ 2000 ቸግሮ አባቴ ሞትባል። ይሄም ሲዝን ያልፋል ለካ። ይሄንን ለካ እግዚአብሔር ያሳልፋል። እንዴት ትረሳዋለህ? ይሄን አሁን ሲሰጥ መስጠት ሲጀምር በሮች ሲከብ እነዛ ትላንት የቸገሩ ነገር አሁን ሲቀሉ እንዴት ይረሳል? በታላቅ ጉባኤ ምሕረቱን አወራል፣ በጎነቱን አወራል። በተለይ መዝሙር ጀምሮ ሲመለክ እናንተ እግዚአብሔር ሰዎች ተው፣ ምንም እንዳልተፈጠረ ሰው ጣት አትቁጠሩ። 5 መብራት አለ እዚህ አዳራሽ ላይ ምናምን አትበል፣ ልቀቅ። አረ ኢየሱስ ጌታን። አጠገቤ ሚስቴ ነበረች እንዴ በል እና ኮዛ አብረሽኝ ነበር እንዴ አባሌ ነበርክ ጓደኛ አላውቅም እንዳትነከኝ። አረ ኢየሱስ ጌታን። እንዳትጎነትለኝ፣ እንዳትረብሸኝ በመሃል ድም ብለህ እንዲህ ዲሰርባታል እንዲህ ካልኩበት አታንቀኝ። እንደው ንቅት ካረገ ተቆጥ በጌታዬ በኢየሱስ ክርስቶስም አንተ ላይ ያለ መንፈስ ብለህ ተቃውም። ምክንያቱም ከአምልኮ የሚያነቃ መንፈስ መትቼዋለሁ። አሜን። ለቸርች እግዚአብሔር የሚመለክ ቦታ ላይ ብዙ ስራ በዛበት ሰው አትሁኑ። ስራችሁ አንድና አንድ ይሁን። እግዚአብሔር ማምለክ፣ እግዚአብሔር ብቻ ፎከስ አድርጉ። እግዚአብሔርን ብቻ እያመሰገናችሁ እግዚአብሔር እናንተ ህይወት ውስጥ ሌላ እድል ያገኛል። ሌላ የመስራት እድል፣ ሌላ የምህረት እድል፣ ሌላ የበረከት እድል። አሜን። አረሳውን በሉስ፣ ጩሁ፣ አረ በሉ። ያደረገልኝን አረሳው። እንዴት ይረሳል? እንዴት ይረሳል? ኢየሱስ ጌታን። እንዴ አቤት ሚል ሲጠፋ ዘመድ ጋር ፈልገ ዘመድ ሰርች ስታረቅ ማንም ዘመድ አንተ ፊቱን አይሰጥም። ለማልቀስ ነው የሚሰበሰበው ዘመድ ለማልቀስ። ለቅሶ ይሞት ሰውየው ሲሞት ነው ከይ ይሄ ሁሉ ዘመድ አለኝ ነው የምትለው። ይሄ ሁሉ ዘመድ አለ፣ ይሄ ሁሉ የኛ ቤተሰብ ነው። ልክ ከቀብር ሲመለስ ሰው የቀበር አይመስልም። ወደ ኖርማል ላይፉ ተመልሶልህ ኢየሱስ ጌታ ላጥላጥ ብልት ከዛስ ታጠብኩት ጎ ቻው። እና አሁን ሰው በዚህ ነው የሚመካው። ስለ ዘመዱ የሚያወራውን ያህል አንዳንድ ሰው ስለ ጌታ ያወራል። ስለ ዘመዱ ብታይ ከውጭ ሀገር ብታይ ከኤረታው ስለዛው ለማውራት አፍ እንዲህ በግለት የእግዚአብሔርን በጎነት ተሸሽገዋለህ። አረ በጌታ በኢየሱስ ስም ምህረቱን ቸርነቱን በታላቅ ጉባኤ አልሸሽገውም። ወንድሜ እህቶች፣ የእግዚአብሔር ቤተሰቦች ስጋ ለባሹን ትምክቱ የሚያደርግ የተረገመ ይሁን ይላል መጽሐፍ ቅዱስ። ያዳነህን በደሙ ያጠበህን በእግዚአብሔር አብ ቀኝ ያስቀመጠህን ከሞት ወደ ሕይወት ያሻገረህን ስለሱ ምህረት ኢየሱስ ጌታ ነው። ስሙኝ፣ እያንዳንዱን ሰው ፊቱን ዞር ብሎ አሁን ያለህበት ቦታ በሉት። በል አሁን ያለበት ቦታ በታምንም ባታምንም በሉ። የሆነ ሰው ጸሎት ነው። አሁን እንኳን ታው ሌላ አሁን አንተ ያለህበትስ አሁን ያለን ቦታ የሆነ ሰው የጸሎት ርሱ ነው። እየጸለየ ጌታ ወይ ምን አለ የ3000 ብር ደሞዝ ብትሰጠኝ። አሁን ያለሽበትን ቦታ ለሆነ ሰው የጸሎት ርሱ ነው። ያንተ ግን ኖሮ ነው። ያንተ ግን ቀሎ የምትኖረው ነው። የየቀኑ ነው። ስለዚህ አመስግነው። ቴስቲሞኒ እግዚአብሔር ያደረገላችሁን በጎነት የማታወሩ ሰዎች በችግር በፊት ነው የምትቆሙት። እግዚአብሔር ፊት የማይቆም ሰው በችግር ፊት ይቆማል። ጻፉት። እግዚአብሔር ፊት የማይቆም ሰው በችግር ፊት ይቆማል። በችግር ፊት ይቆማል። ሻባላ ካባር ሻባኒያታ እኔ ግን እግዚአብሔር ፊት ቆማለሁ በሉት። ሁኔታዎች እግዚአብሔር በሕይወታችን ላይ ያደረገውን ነገር እንዳናወራ እንድንክድ ድንገት እንደተከሰተ እንድንቆጥር ሊገፋን ይችላል። ነገር ግን የተደረገልንን መናገር አለብን ያለ እረፍት። ያ የምትናገሩት ነገር ሕይወታችሁን ይወርሰዋል። ታምራቱን በጎነቱን የተደረገላችሁን ስታወሩ መዝሙር 66 ቁጥር 16 እግዚአብሔርን የምትፈሩ ሁሉ ኑና ስሙ።
እግዚአብሔርን የምትፈሩ ኑና ስሙ። ለነፍሴ ያደረገላትን ልንገራችሁ። ለነፍሴ ያደረገላትን ልንገራችሁ። በአፌ ወደ እርሱ ጮኩ፣ በአንደበቴም አመሰገንኩ። በአፌ ወደ እርሱ ጮኩ፣ ከዛስ በአንደበቴ ምን አልኩት? አመሰገንኩ። እሺ ኃጢአትን በልቤ አስተናግጄ ቢሆን ኖሮ ጌታ ባልሰማኝ ነበር። ኃጢአትን በልቤ ክፋትን በልቤ አስተናግጄ ቢሆን ኖሮ ጌታ ባልሰማኝ ነበር። አሁን ግን እግዚአብሔር በእርግጥ ሰምቶኛል። እግዚአብሔር በእርግጥ ሰምቶኛል፣ ጸሎቴንም አድምጧል። ኢየሱስ ጌታ ነው። ጸሎቴንም አድምጧል። ጸሎቴን ያልናቀ ምሕረቱን ከኔ ያላራቀ እግዚአብሔር ምስጋና ይድረሰው። ጸሎቴን ያልናቀ ምሕረቱን ከኔ ያላረቀ እግዚአብሔር ምን ይበል? ይመስገን። ጸሎቴን አልናቀም። ምን እንደሆነ ገራችሁ ቆይ ምን እንደሆነ ገራ አንድ ሃይማኖተኛ አንተ ስትጸልይ ሲሰማ ይተቻል። ምንድነው ገንዘብ የምትለው ይላል። አይነቀውም። እሱ ግን ጌታ ሆይ የቤት ኪራይ ስትል ጸሎትን አልናቀው። ለቤት ኪራይ እኔ ፊት አላል። አንዳንድ ሰው ጭንቅላት ውስጥ አሁን ስለ እኔ እንዴት ብዬ ስለ ትዳር ልጸልይ ብሎ ጭንቅላታቸው ስለ እኔ እኔ ለትዳር ምናምን የሚሉ ሰዎች ለትዳር አጸልይ ለፍቺ ትጸልያለህ። ለፍቺ ትጸልያለህ። እግዚአብሔር ፊት ለፍቺ ቸግሮ ትጸልያለህ። ኦር ደግሞ ህይወት ውስጥ የመጣው ሰው ነፍስን ሲያሰቃያ ትጸልያለህ። ወንድሜ ጸልይ። አሜን። ጸልይ። ጌታ ሆይ አንተን የምትፈራ ላንተ የምትገዛ ሚስት ስጠኝ ብለህ አጸልይም። ሌሊት ጉብ የምትልብህ ትመጣና ትጸልያለህ። ተው። አሜን በላ። አው ሌሊት ወንድ ነው ሴት ነው እየመጣኝ እስክትል እየጸለይ ለዚህ መጸለይ አይሻልም? አጠገብ ያለውን ሰው ለትዳር በሉ። ከዛ ደግሞ በሉ እግዚአብሔር ትዳርን ሲያሳምር ለምስጋና ና በሉ። በጌታ በኢየሱስ ክርስቶስ ስም ለምስጋና በፊቱ መተናል። እስቲ እግዚአብሔርን በሉ ባካችሁ አመሰግነዋል። ይሄንን ምስክርነት ቴስቲሞኒ እግዚአብሔር ያደረገልን እንድናወራ ይፈልጋል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ መጽሐፍ ቅዱሳችን የሚናገረው እንዲህ ይላል። ይኸውላችሁ እግዚአብሔር የጠራን ያደረገልን በጎነት እንድንናገር እንጂ ለእርሱ እንድንከራከርለት አይደለም። እግዚአብሔር የጠራን ያደረገልንን በጎነት እንድንናገር እንጂ ለእርሱ እንድንከራከርለት አይደለም። ለእግዚአብሔር ጠበቃ ለመሆን አልተጠራንም፣ ግን በጎነቱን ለማውራት ተጠርተናል። ክርስቲያኖች ጠበቃ ለመሆን የተጠሩ ነው ይመስሉ። ተው ጥብቅናውን ተውና ለእግዚአብሔር በጎነት ተናገር። ተቻራር ምሕረቱን አሳይቶኝ ኢየሱስ ጌታ ነው። እንደዚህ በሉልኝ። አጠገብ ያለው ሰው አይገርምም በሉ። እግዚአብሔር ለኔ ያደረገው ምሕረት በሉ። አሁን እኔ በሉ በእግዚአብሔር ፊት ቆሜ ማገልገሌ፣ ለምስጋና መብቃቴ፣ የትላንትናውን ችግር ማለፌ አይገርምም? እግዚአብሔር እኔን ረዳኝ። ሃሌሉያ! ቸር ነው ምሕረቱ ለዘላለም። ቸር ነው ምሕረቱ ለዘላለም። ከሚጠሏችሁ መካከል አሳልፎ ለበረከት ያቆማችሁ